በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ወደ እናንተ ይደርሳሉ። አመሻሹን ወደ ተሰሙ ሰበር መረጃዎች ስናቀና በቀዳሚነት እስራኤልና አሜሪካ በየፊናቸው ኢራንን አዳክመናል እያሉ ምሽቱን የድል መግለጫ ያወጡ ሲሆን ኢራን ደግሞ ግዙፍ በሚባለው የእስራኤል የነዳጅ ማጠራቀሚያን መሰረተ ልማቶችን ያወደመ ከፍተኛ የድሮን ጥቃት ማምሻውን ሰንዝራለች። ይህንን ጥቃት ተከትሎ በከፍተኛ ሁኔታ መገናኛ ብዙሃን ሽፋን እየሰጡት ይገኛል። በሌላ በኩል የዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ባወጣው መግለጫ የኢራን ኒውክሌሮች ጉዳይ አሁንም እየተነሳ አይደለም በማለት የገለጸ ሲሆን ምናልባትም ይህ ግጭት ሲጠናቀቅ ኢራን የኒውክሌር መሳሪያ ወደ መታጠቁ እንደምታመራ በይፋ አስታውቋል። ይህ ደግሞ ከባድ ስጋትና ድንጋጤን የሚያጭር ጉዳይ ነው ብሎታል ዓለም አቀፉ የኒውክሌር ኃይል ተቆጣጣሪ ኤጀንሲ ባወጣው መግለጫ። በሌላ በኩል ደግሞ ክቡራን አድማጮች መገናኛ ብዙሃን ስለ አዲሱ የኢራን መሪ ሙጅታባ ኻሜኒ ሰፊ ትንታኔዎችን በመስጠት ላይ ናቸው። ቀጣዮቹ ቀኖች በከፍተኛ ፈተና የተሞሉ ሊሆኑ ይችላሉ ለእርሳቸው የሚል ትንታኔዎችን በመስጠት ላይ ናቸው። እንዲሁም ደግሞ አሜሪካና እስራኤል አሁን ላይ በተለይ ደግሞ አያቶላ አሊ ካሜኒ ከተገደሉ በኋላ የህዝቡ ተቃውሞ መንግስትን ያወርዳል የሚል እምነት የነበራቸው ቢሆንም ይህ ግን አለመሆኑና ይበልጥኑ ደግሞ የኢራን አብዮታዊ ኃይል ዳግም መሪውን መርጦ አብዮታዊ ዘቡም ለኢራን መሪ ድጋፌን አረጋግጣለሁ ካለ በኋላ ስልጣኑ ዳግም ካቱንና የኢራን መንግስትን ባለበት መቀጠል ጦርነቱ ለምን ተጀመረ የሚል ጥያቄ በበርካቶች ዘንድ እንዲነሳ አድርጓል ሲል ገልጿል። ምሽቱን ጦርነቱ አሁንም በሁለቱም ተፋላሚ ወገኖች መካከል እንደቀጠለ ይገኛል። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቀድሚያም በመካከለኛው ምስራቅ እየተካሄደ ያለው ጦርነት ተባብሶ የቀጠለ ሲሆን እስራኤልና አሜሪካ በየፊናቸው ድል ማድረጋቸውንና ጦርነቱ እየተገባደደ መሆኑን ሲያውጁ ኢራን ደግሞ በእስራኤል የነዳጅና የጋዝ ማጣሪያዎች ላይ ከባድ የተባለ የድሮን ጥቃት ምሽቱን መሰንዘሯ ተሰማ። ምሽቱን መግለጫ የሰጡት የአሜሪካ የጦር ሚኒስትር ፔት ሄግሴት በሰጡት ጋዜጣዊ መግለጫ በኢራን ላይ የሚካሄደው ዘመቻ በተጀመረበት መጠን እንደሚቀጥልና የዛሬው ደግሞ ከፍተኛና ልዩ ወታደራዊ ምት በኢራን ላይ እንዳረፈ ገልጸው በኢራን በኩል የሚሰጠው የአጸፋ ጥቃትም እየቀነሰ ነው ሲሉ ተናግረዋል። ኢራን በየዕለቱ የምትተኩሳቸው ሚሳኤል አቅሟ እየቀነሰና እየተዳከመ መጥቷል ብለዋል። በኢራን ላይ የተከፈተው ጥቃት የሀገሪቱን ወታደራዊ አቅምና ተቋማቷን በሙሉ የመደምሰስና የማዳከም ግብ እንዳለው የተናገሩት የአሜሪካው መከላከያ ሚኒስትር ፔት ሄግሴት የኢራን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያዎችና ወታደራዊ ኢንዱስትሪዎቿ ሙሉ በሙሉ ወድመዋልም ብለዋል። የኢራንን የባህር ኃይል ሙሉ በሙሉ መደምሰስና ማጥፋት ነበረ፣ ተሳክቶልናል። ኢራን በዘላቂነት የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ደግሞ
ሌላኛው ዓለማችን ነው ብለው በተጨማሪም ሄግሴት ፕሬዝዳንት ትራምፕ ቀደም ሲል የተናገሩትን በማስረገጥ በአሜሪካ እርምጃ ያለማቋረጥ የኢራንን ኃይል እየደመሰስ ነው እንገኛለንም ብለዋል። በድጋሚ ኢራን ውስጥ በጣም ከባድ ጥቃት በዛሬው ዕለት መፈጸም መጀመሩን የገለጹት የአሜሪካው የጦር ሚኒስትር ፔት ሄግሴት አብዛኞቹ ተዋጊ ጀቶችም አብዛኞቹ ፈንጂ ጣይ አውሮፕላኖች ያለምንም ከልካይ በኢራን ሰማይ ላይ ጥቃት እየፈጸሙ እየወጡ ነው ብለዋል። የመከላከያ ሚኒስትሩ በተጨማሪም ባለፉት 24 ሰዓታት ብቻ ኢራን ጦርነቱ ከተጀመረ ወዲህ ዝቅተኛ የሚባል የሚሳኤል ተኩስ እንዳሳየች ገልጸው የሚሳኤል አቅሟ እየተዳከመ የመጣው ማስወንጨፊያዎቿን በሙሉ እያጠፋንባት ስለሆነ ነው ብለዋል። በሌላ በኩል ከጋዜጠኞች የተጠየቁት ጥያቄ ከጦርነቱ መጠናቀቅ በኋላ ምን ይሆናል ኢራን ውስጥ የሚለው ጉዳይ ነበር። ይህንን አስመልክቶ የጦር ሚኒስትሩ ሲመልሱ ከጦርነቱ በኋላ ያለው ሁኔታ የሚወሰነው በእኛ ፍላጎት ላይ ብቻ የተመሰረተ ነው ሲሉ ተደምጠዋል። ፒት ሄግሴት በመግለጫቸው አስረግጠው ሲናገሩ ኒውክሌር የምታስፈራራ ኢራን ከዚህ በኋላ አትኖርም ሲሉ ነው የተደመጡት። ይህ በዚህ እንዳለ ኢራን በሰው አልባ በራሪ አውሮፕላኖች ወይም ድሮኖች በመታገዝ በእስራኤል ዋነኛ የነዳጅና ጋዝ ማጣሪያዎች ላይ ከፍተኛ የሆነ የድሮን ጥቃት መፈጸሟ ተሰምቷል። በኢራንና እስራኤል መካከል በተባባሰው ግጭትን ተከትሎ የኢራን ጦር በሃይፋ ከተማ በሚገኘው የነዳጅና የጋዝ ማጣሪያዎች ላይ እንዲሁም የነዳጅ ማከማቻ ተቋማትን ኢላማ ያደረገ ከባድ አውዳሚ የድሮን ጥቃት በዛሬው ዕለት መፈጸሙ ይፋ ተደርጓል። የኢራን ጦር ጥቃቱን የፈጸመው በእስራኤል ለተሰነዘሩ እርምጃዎች እንደ በቀል ምላሽ መሆኑን አመሻሹን ገልጿል። በሃይፋ የሚገኙት የኢነርጂ መሰረተ ልማቶች የሀገሪቱን የነዳጅ አቅርቦት የሚቆጣጠሩ በመሆናቸው ይህ በዛሬው ዕለት ከሰዓት በኋላ ኢራን የፈጸመችው እርምጃም በኢኮኖሚና በጸጥታ ረገድ ከፍተኛ ስጋት ደቅኗል ተብሏል። እንደ ኢራን መግለጫ ከሆነ ጥቃቱ በተለይም የእስራኤል የነዳጅ ማጣሪያ ጣቢያዎችንና ትልልቅ የነዳጅ ዲፖዎችን ያወደመ ሲሆን ይህም ደግሞ በእስራኤል ላይ ከፍተኛ ኪሳራ ለማድረስ የታቀደ ወታደራዊ ስትራቴጂ አካል ነው ብለውታል። ይህ ድንገተኛ ጥቃት በመካከለኛው ምስራቅ ያለውን ቀውስ ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ከወዲሁ ተሰግቷል። እስራኤልም አመሻሹን የጦርነቱን ሁኔታውን በተመለከተ መግለጫ ያወጣች ሲሆን እስራኤል እንደምትለው የኢራንን 80 በመቶ የሚሳኤል ማስጀመሪያ ወይም ማስወንጨፊያዎችን ሙሉ በሙሉ አውድም ያለው ስትል ገልጻለች። እስራኤል በኢራን ላይ በከፈተችው ዘመቻ 11ኛ ቀኑን በዛሬው ዕለት እንዳስቆጠረ የገለጸች ሲሆን በዚህም ወቅታዊ ሁኔታውን በተመለከተ ምሽቱን ባወጣችው መግለጫ የኢራንን 80 በመቶ የሚሳኤል ማስወንጨፊያዎችን አውድም ያለው በማለት ገልጻ አንድ ከፍተኛ የእስራኤል ባለስልጣንም ስለ ሁኔታው ለጀሩሳሌም ፖስት ጋዜጣ ሲናገሩ እስራኤል የኢራንን ሚሳኤል የመተኮስ አቅም ወደማይገመት አነስተኛ ደረጃ ለማውረድ ታርጌት አድርጋ እየሰራች ነው በማለት ገልጸው አሁን ያለው የሚሳኤል ማስጀመሪያን የማውደም መጠን ወደ 95 በመቶ ለማውረድ እያቀደች ነው ብለዋል። ባለስልጣኑ አክለውም እስራኤል የኢራንን አገዛዝ ሙሉ በሙሉ እስኪወድቅ ድረስ እንጨፈልቀዋለን እንጂ ምንም አይነት ድርድርም ሆነ ንግግር የለም በማለት አቋም እንደያዘችም አመልክተዋል። የጭቆና መዋቅሩ ተዳክሞ የኢራን ሕዝብ ነጻነቱን እስኪያገኝ ድረስ ጥቃቱ ይቀጥላል ባይናት እስራኤል። የአየር ኃይሉ የኢራንን የመተኮስ አቅም ካዳከመ በኋላ እስራኤል ያለምንም የጊዜ ገደብ በኢራን ውስጥ የሚፈለገውን ወታደራዊ ስራ የመቀጠል እድል እንደሚኖራትና እስራኤል በእግረኛ ሰራዊት ጭምር ዘልቃ ወደ ኢራን የመግባት ፍላጎት ጭምር እንዳላትም ተዘግቧል። ኃላፊው ለመገናኛ ብዙሃን ሲናገሩ በተለይም ደግሞ የኢራን የሚሳኤል ማስወንጨፊያዎች ሙሉ በሙሉ ካልወደሙ በስተቀር ስጋቱም ቀጠናው ላይ እንደቀጠለ ይሄዳል ብለዋል። ጦርነቱ አሁን አንድ ጊዜ ተጀምሯል። ይህ ደግሞ ለረጅም ጊዜ ስንዘጋጅበት የነበረ ነው ብለዋል። በሌላ በኩል ጦርነቱ ቢያበቃም የኢራን የኒውክሌር ኃይል ግን እንደሚቀጥል የዓለም አቀፉ የኒውክሌር ኃይል ኤጀንሲ ማስታወቁ ከፍተኛ ስጋት አጭሯል። በናሽናል ጋዜጣ ምሽቱን እንዳወጣው ከሆነ የዓለም አቀፉ የኒውክሌር ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በኢራን ላይ እየተካሄደ ያለው ጦርነት ቢቆምም ሀገሪቱ ግን የኒውክሌር አቅሟ ምንም አልተዳከመም በማለት ገልጸው ትልቅ ስጋት ሆኖ ይቀጥላል ሲሉ ተናግረዋል። ግሮሲ ለፈረንሳዩ ራዲዮ አርኤፍአይ በሰጡት ቃልም ኢራን በአሁኑ ወቅት በደርዘን ለሚቆጠሩ የኒውክሌር መሳሪያዎች የሚሆን በከፍተኛ ሁኔታ የበለጸገ ዩራኒየም እንዳላት ይፋ አድርገዋል። ባለፈው የካቲት 28 ቀን 2026 በአሜሪካና በእስራኤል ጥቃት ምክንያት የተቋረጠው ድርድር ጦርነቱን ካበቃ በኋላ የግድ በድጋሚ መጀመር እንዳለበትም አሳስበዋል። እንደ ዋና ዳይሬክተሩ ገለጻ ከሆነ ኢራን እስከ 60 በመቶ የበለጸገ 440 ኪሎ ግራም የሚመዝን ዩራኒየም ክምችት ያላት ሲሆን ይህ ክምችት በአሁኑ ወቅትም በኢስፋሃንና በናታንዝ በሚገኙ
በጥልቅ የምድር ውስጥ ዋሻዎች ውስጥ ተደብቀው እንደሚገኙ እንደሚያምኑ ገልጸው እነዚህ የኒውክሌር ማዕከላት በድጋሚ ጥቃት ቢደርስባቸውም እንኳን እንደ ኬሚካል መመረዝ ያሉ ውስን ጉዳቶች ሊያጋጥሙ እንደሚችሉ እንጂ የኢራንን ኒውክሌር ፈንጂ የመስራት አቅም የሚያዳክሙ አይደሉም። ከግጭቱ በኋላ እንዲያውም ኢራን የበለጠ ልትደራጅና የኒውክሌር የጦር መሳሪያውን ባጭሩ ልትይዘው ትችላለችም ሲሉ ገልጸዋል። አሁንም ቢሆን በአንዳንድ የኢራን ባለስልጣናት ዘንድ ለሀገሪቱ ቀጣይነትና ቀጣይ ላለው ደህንነት ሲባል የኒውክሌር መሳሪያ መታጠቅ ግድ ነው የሚል እምነት እያሳደሩና እየተነጋገሩ መሆናቸውም ተዘግቧል። ይህ ደግሞ ለአሜሪካም ሆነ ለእስራኤል ቀጣይነት በከፍተኛ ሁኔታ አስጊ እንደሚሆንም ተዘግቧል። ጦርነቱ ሲጀመር የተጀመረው የኢራን ዩራኒየሞች ወደ ኒውክሌር ኃይል ሊቀየሩ ይችላሉ የሚል መሆኑን ተከትሎ ኢራን የኒውክሌር የጦር መሳሪያ እንዳትታጠቅ ተብሎ የተጀመረው ጦርነት ምናልባትም ኢራንን የኒውክሌር መሳሪያ እንድትታጠቅ ገፍቶና ጫፍ አድርጎ ሊጠናቀቅ ይችል ይሆናል በሚል ከፍተኛ ስጋት አጭሯል። ሌላ በኩል የኢራኑ አዲሱ ጠቅላይ መሪ ከፍተኛ ፈተናዎች ተደቅነውባቸዋል ይላሉ መገናኛ ብዙሃን። እሁድ ዕለት ምሽት የኢራን ብሔራዊ ቴሌቪዥን ጣቢያ መደበኛ ዝግጅቱን አቋርጦ እምብዛም ባልተለመደ ሁኔታ ስሜት በተላበሰበት መልኩ የአዲሱን መሪ መመረጥ ይፋ አድርጓል። የፕሮግራሙ አቅራቢ የቀድሞ መሪ አሊ ሐሚኒ ልጅ ሙጅታባ ሐሚኒ አባታቸውን ተክተው መመረጣቸውን ይፋ አድርጎ ነበር። የኢራን የሊቃውንት ጉባኤ አዲሱን መሪ ለመምረጥ የፈጀበት ጊዜ በጣም አጭር የሚባል ነው። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም ለመጀመሪያ ጊዜ በወሰዱት ወታደራዊ እርምጃ አሊ ካሚኒ ከተገደሉ በኋላም በሳምንቱ ልጃቸው የሀገሪቱን ከፍተኛ ሃይማኖታዊና ፖለቲካዊ ስልጣን ተረክቧል። ስለ ሙጅታባ ሐሚኒ የሚታወቀው እጅግ በጣም ትንሽ መረጃ መሆኑን መገናኛ ብዙሃን የሚገልጹ ሲሆን የ56 ዓመቱ ሙጅታባ ተመርጠው ወይም ተሹመው የመንግስት ስልጣን ይዘው ሰርተው አያውቁም። በሺያዎች ዘንድ እንደ ቅዱስ ከተማ በምትቆጠረው ቆም በሚገኝ ሃይማኖታዊ ትምህርት ቤት ስነ መለኮትን እንዳጠኑ ታሪካቸው የሚናገር ሲሆን ለተወሰኑ ዓመታትም ሃይማኖታዊ ትምህርቶችን አስተምረዋል። ተንታኞች እንደሚሉት ታዲያም በድንገት ወደ ስልጣን የመጡት ሙጅታባ ሐሚኒ እጅግ ጠንከር ያለ አመራር ሊኖራቸው እንደሚችል ከወዲሁ እንደሚገምቱ ተናግረዋል። በአንዲት ቀን ጥቃት ሙሉ ቤተሰባቸውን ያጡት ሙጅታባ ሐሚኒ ለእስራኤልም ሆነ ለምዕራባኑ ሀገራት መልካም መሪ ሆኑላቸዋል ተብሎ አይጠበቅም። እንዲያውም ሀገሪቷን የኒውክሌር ታጣቂ ሀገር ሊያደርጓት ይችላሉ የሚለው ስጋት ከወዲሁ እየተወራ መሆኑን ተከትሎ እስራኤልና አሜሪካም በጥምረት ሆነው እኚሁ መሪ ላይ ያነጣጠረ ልዩ ጥቃት ለመሰንዘር እያሰቡ እንደሆነም ተመልክቷል። ተንታኞች እንደሚሉት ከሆነ ከዚህ ቀደም በኢራን ውስጥ የተፈጠረውን ከፍተኛ የህዝብ ተቃውሞን ተከትሎ አሜሪካና እስራኤል በጥምረት ኢራን ላይ እርምጃ ሲወስዱ ተቃዋሚዎች ተነስተው የመንግስትን ስልጣን ይገለብጣሉ የሚል ከፍተኛ እምነት አድሮ እንደነበረ አመልክቷል። ይሁን እንጂ ጦርነቱ ከተጀመረ በኋላ ይህ ዘገባ እስከተጠናከረበት ሰዓት ድረስ ምንም አይነት የተቃውሞ ሰልፎች ኢራን ውስጥ አለመካሄዳቸው አያቶላ አሊ ካሚኒም ከተገደሉም በኋላ ቢሆን የኢራን አብዮታዊ ዘብ አዲስ መንግስት አዋቅሮ ዳግም መቀጠሉንና አብዮታዊ ዘቡ ወታደሮችም አዲስ ለተመረጠው አመራርም ተገዥነታቸውን በቁርጠኝነት ካሳዩ በኋላ የጦርነቱ አቅጣጫ ሌላ መልክ እንደያዘ ነው ተንታኞች የሚስማሙት። በአያቶላ አሊ ካሚኒ የተተኩት ልጃቸው ሙጅታባ ሐሚኒ ይህ ዘገባ እስከተጠናከረበት ሰዓት ድረስ በይፋ ወጥተው ቃላቸውን አልሰጡም። ነገር ግን ሀገራቸው በጦርነት ላይ በመሆኗም ከፊታቸው ከባድ ቀናት እንደሚደቀኑ ተንታኞች ይስማማሉ። ቢቢሲ እንደሚለው ከሆነ ሙጅታባ የኢራንን ሰፊ ስትራቴጂ ከመቅረጽ በፊት አዲሱ መሪ በመጀመሪያ ራሳቸውን በኢራን አብዮታዊ ሪፐብሊክ ውስብስብ የኃይል መዋቅር ውስጥ ራሳቸውን ማጽናት እንዳለባቸው ገልጸው ይህ ደግሞ ለብዙ አስርት ዓመታት ከዘለቀው ሚስጥራዊነት ብቅ ማለትና አዲስ በተሾሙ ወታደራዊ አዛዦች በተፎካካሪ የፖለቲካ ቡድኖችና አሁን ሊቀበሏቸው በማይችሉ የሃይማኖት መሪዎች ላይ ከፍተኛ ስልጣን ማሳየት እንዳለባቸው ይገልጻል። አሁን ጎን ለጎን ከሁለት የዓለም ሀያላን ጋር አገሪቱ የገጠመችውን ጦርነት በሚመለከትም ውሳኔ ማሳለፍ እንዳለባቸው የሚጠበቅ ሲሆን የአሜሪካም ሆነች እስራኤል በአዲሱ መሪ ላይ ጥቃት ሊሰነዝሩ እንደሚችሉ ከመናገርም በዘለለ የደህንነትና የሚስጥራዊ የስለላ መረጃዎችን በመተንተንና ጥቃት ለመሰንዘር እያቆበቆቡ እንደሆነ ታምኗል። በሰፊው ህዝብ መካከልም ቢሆን ሁኔታው ይበልጥ እርግጠኝነት የማይታይበት መሆኑን የዘገበው ቢቢሲ በቅርቡ በተደረጉ ህዝባዊ ተቃውሞችም ለአሊ ካሚኒ ሞት የተመኙ ሰልፈኞች ሀገራቸውን የለውጥ ንፋስ ይዳስሳታል ብለው ተስፋ አድርገው እንደነበር፣ ነገር ግን ምንም አይነት ለውጥ እንደሌለ ታይቷል ብሏል። ይልቁንም አሁን የካሚኒን መንበር የተኩት ሌላኛው
ሙጅታባ ካሚኒ መንበሩን የተቆጣጠሩት መሆኑ ተሰምቷል። የአሁኑ ደግሞ ወጣት መሆናቸው ምናልባትም የበለጠ ጉልበት አሳይተው ለምዕራባውያን ከፍተኛ ፈተና እንደሚሆንባቸው ይጠበቃልን ብሏል። በአሁኑ ጊዜ የኢራን አብዮታዊ መንግስት በጣም የተረጋጋ መሆኑን ለዓለም እያሳየና እየሞከረ ነው ብሏል። ሙጅታባ ካሚኒ ደግሞ ይህንን ወደ እውነተኛ ስልጣን ሊለውጡት ይችላሉ ወይ የሚለው ጥያቄ ሌላ ነው። በአሁኑ ጦርነት ውጤት ብቻ ሳይሆን የኢራንን መንግስት የወደፊት እጣ ፈንታም ሊበየንበት የሚችል ነው ተብሏል። ጦርነቱን በዚህ ሁኔታ ቀጥሎ ጦርነቱ በስምምነት አሊያም በሌላ መንገድ የኢራን መንግስት በስልጣኑ ላይ እንዳለ ከተጠናቀቀ አሜሪካና እስራኤል ጦርነቱን የጀመሩበትን ምክንያት ሳያሳኩ እንዲያውም በምትኩ የኢራን መንግስትም እስካሁን ድረስ አለው የዓለም ሀያላኑን ፊት ለፊት ተጋፍጬ የሚል ልዩ ጉልበት እንዲሰማውና እንዲቀጥል እንደሚያደርግና የኒውክሌሩን ጉዳይ ደግሞ ወደፊት ሊገፋበት እንደሚችል ሳይታለም የተፈታ መሆኑን ተንታኞች ከወዲሁ እየተስማሙ ነው። የሆነው ሆኖ በቀጠናው ሀገራት ላይ የሚሰነዘረው ጥቃት አሁንም የቀጠለ ሲሆን ኢራን በየቀኑ የምትተኩሳቸው የመሳሪያዎች አቅም እየተዳከሙ መምጣታቸው ግን አሁንም አነጋጋሪ ሆኖ ቀጥሏል። ክቡራን አድማጮች ለሰዓቱ ያስኩላቸው አጫጭር መረጃዎች እነኚህ ናቸው። በማለዳው የዜና ዘገባ እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ